የኢትዮጵያ አየር ወለድ ሴቷ እንግዲህ በርካቶችን ትኩረት የሳበችው የመጀመሪያዋ ማለት ይቻላል አየር ወለድ አሰልጣኝ እንግዲህ የሆነችው በርካቶች ምን አለ እችን የወለደች እናት ማለት በርካቶቹም ሀሳባቸውን ሲገልጹ በጣም አስገራሚ ብቃቷን ስታሳይ የነበረችው የሀገር ባለውለታ ነች። እንግዲህ በርካቶቹ አሁን መጸነሷን አይቶ እንኳን ደስ አለሽ እያሉ በጣም በርካታ ደስታ መልእክቶቻቸውን እያስተላለፉ እንደሚገኙ ጭምርም ነው። በርካቶች እንግዲህ ወታደሮች ወጥተው ለሀገራቸው ከፍተኛ መስዋዕትነት ይከፍላሉ። ሞት አፋፍ ሆኖ ይታገላሉ። ሀገራቸውን ለማዳን ሌት ከቀን ሲታገሉ ኢትዮጵያ እስከዛሬ ወታደር ባይኖራት ወደ አሁኑ ለወራሪ ጠላት ክፍት እንደምትሆን ወዳጅ መስሎት እያንዳንዱ ቆሞም እንደማይሄዱ ጭምርም ሄዶ ገብቶ ወደ ኢትዮጵያ ዘረፋ የተለያዩ ነገሮችን ከመፈጸም ወደ ኋላ እንደማይሉም በርካቶቹ ሀሳባቸውን ስተነትኑም ገልጿሉ። ወታደሮች እንግዲህ ለሀገራቸው ከፍተኛ መስዋዕትነት በመክፈል ራብን ጠማን ሳይሉ ያን ሁላ ችሎ ብርዱን ችሎ በየሜዳው በየዱሩ እያደሩ በዝናብ በፀሐይ እየተፈራረቀባቸው ብዙ ፈተናዎችን እያሳለፉ ያሉት የሀገር ወታደሮች ናቸው። እዚህ ጋር በፖለቲካ ምክንያት በርካታ ማህበረሰቦች ከወታደሮች ጋር ቅሬታ ቢፈጥርባቸውም ወታደር ግን እንደ ሀገር ክብር እንደሆነ ጀምረን በርካቶቹ ሌላው በምስራቁና በአውሮፓ በአሜሪካ ሀገር ቢከድ አልፎም በሚራቡ በዋናነት በሚራቡ ዓለም ቢከድ በዋናነት እንግዲህ በርካታ ህዝብ ለወታደሮቻቸው ታላቅ አክብሮት አላቸው። የሀገር ደጀንና ዋልታ ስሏቸውም ይደመጣል። ኢትዮጵያ ላይ ግን አሁን እንጂ ብዙ ነገሮች ሀሳብ በፖለቲካ ልዩነት ምክንያት ወታደሮች ጋር ቂም ቢፈጠርም ወታደሮች ግን አሁንም ለሀገራቸው ውለታ ከመዋል ወደ ኋላ እንደማይሉ ጭምርም በርካታ ቁጥር ያላቸው በጣም በሚያሳዝን ሁኔታ አጥንታቸውን ከስክሰው ደማቸውን አፍስሰው ይችን ሀገር ለመታደግ የተቻላቸውን ሁሉ እያደረጉ እንደሚገኙ ጭምርም ነው። ከነዚህ እንግዲህ ወታደሮች መካከል እቺ አንደኛዋ አዛዥ ኮማንደር ነች። በጣም በሚገርም ሁኔታ በወታደርነት በተለይ አየር ኃይል ላይ በፓራሹት ወይም በጥላ በመውረድ በርካቶችን የምታስገርምና ስታስደምም የነበረችው ኮማንደር ነች። ይቺ እንግዲህ በርካታ ኢትዮጵያኖች በጣም ይወዷታል፣ ያከብሯታልም። ለሀገሯ ደከመኝ ሰለችኝ ሳትል የሴት ጀግና በጣም በሚገርም ሁኔታ ደከመኝ ሰለችኝ ሳትል ሴትነቷ ሳይበገራት በጣም በሚገርም ሁኔታ ጥንካሬዋ እንግዲህ እንደዚህ ሴት ልጆች ማድረግ እንደሚችሉ በተለይ ያመኑበትን ነገር ትምህርትም ይሁን ምንም ይሁን ወደ ኋላ ማለት እንደሌለባቸው ለበርካታ ሴቶች ላመኑበት መልካም ነገር ወደ ኋላ ማለት እንደሌለባቸው በተለይ ትምህርትም ይሁን የተለያዩ ስፖርትም ይሁኑ ሴቶች ተሳትፎን ለማሳየትም ምን ያህል ሴቶች ከወንድ ጋር እኩል መስራት እንደሚችሉ አልፎም ደግሞ ለወንዶችም አሰልጣኝ ሲሆኑም የሚስተዋለውን ክስተትን በማስመልከት የሆነ ሰሞን በጣም በርካታ ኢትዮጵያኖችን ያነጋገረች ኢትዮጵያን አልፎም ዓለምን ያነጋገረች ሴቷ ጀግኒት በመባልም የምትታወቀው እንግዲህ ልጅ በቅርቡ ልትወልድ እንደሆነ ጭምርም የልጅ እናት በቅርቡ እንደምትሆንም በርካቶቹ ተስፋ እያደረጉ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም ነው። ይቺ ወታደር በርካታ ቁጥር ያላቸው ኢትዮጵያኖች ይወዷታልም ያከብሯታልም። ውትድርና እንግዲህ ቅርጹን አሁን ይዞ በይፋ ወታደር ቢባልም ከአጼ ምኒልክ ጀምሮ የነበረው እንግዲህ ወታደር ቢሆንም አጠቃላይ ግን ፎርማል አልነበረም። አብዛኛው ግን የቅርብ ሰዎች ብቻ ነበሩ ፎርማል። ግን የሆነ ጦርነት ስነሳ ግን አጠቃላይ ህዝቡ የምነሳበት የኢትዮጵያ ህዝብ እሳቱ ሁሉም ወታደር እንደነበረ ጀምረን በተለይ ለሀገር ደጀን በድንበሩ እንደማይደራደር በርካታ ቁጥር ያላቸው ኢትዮጵያኖች በእሳቱ የተስተዋሉበትም ነው። ሀገራቸውን ለማስከበር ከጣሊያን ጋር በዘመናዊ መሳሪያ የመጡ ጣሊያኖችን መክቶ ወራሪ ቡድኖችን የመለሱት ኢትዮጵያኖች እንደሆኑ ጭምርም ነው። አሁን ደግሞ በአሁን ሰዓት በዘመናዊ ትጥቅም አጠቃላይ በርካታ ቁጥሮችን ያነጋገረ በርካታ ህዝቦችን ያነጋገረችው ይቺ ሴት ወታደር በርካቶቹን በጣም አክብሮትና አድናቆት ልታገኝ የቻለችው ወታደሯ በቅርቡ የልጅ እናት እንደምትሆን ፈጣሪ በሰላም እስክትገላገል ድረስ የበርካቶች ጸሎት እንደሆነ ጭምርም በርካቶቹ ይህን በማስመልከት ማህበራዊ ምስል ላይ ወይም ሚዲያ ላይ ምስሏን ያጋራችበት ሁኔታን በማስመልከት በርካቶች እንኳን ደስ አለሽ እያሏት እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት ማለትም ነው። ውትድርና በማስመልከት አጠቃላይ አሁንም ውትድርና ህይወት ላይ እንዳለ ጭምርም ነው የደረሱን መረጃዎች የሚያሳዩት።
የኢትዮጵያ ወታደራዊ ማዕረጎች ቅደም ተከተል ምን ይመስላል? ማዕረጎቹስ እንዴት ይሰጣሉ? ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ቅዳሜ መስከረም 10 2018 ዓ.ም ለ66 የሀገሪቱ መከላከያ ሰራዊት መኮንኖች ከፍተኛ ወታደራዊ ማዕረግ እንዲሰጥ አድርጓል። በዚህም ለአራት ሌተናል ጀነራሎች የሙሉ ጀነራልነት ማዕረግ የተሰጣቸው ሲሆን እነሱም ሌተናል ጀነራል አለምሸት ደግፌ፣ ሌተናል ጀነራል ደስታ አብቼ፣ ሌተናል ጀነራል ይመር መኮንንና ሌተናል ጀነራል ድርባ መኮንን ናቸው። በተጨማሪም ሁለት መኮንኖች ከሜጀር ጀነራልነት ወደ ሌተናል ጀነራልነት ሲያድጉ 17 መኮንኖች ደግሞ ከብርጋዴር ጀነራልነት ወደ ሜጀር ጀነራልነት አድገዋል። 43 መኮንኖች ደግሞ ከኮሎኔል ወደ ብርጋዴር ጀነራልነት ከፍ ብለዋል። ለመሆኑ በኢትዮጵያ መከላከያ ሰራዊት ውስጥ ከታችኛው የተራ ወታደርነት አንስቶ እስከ ከፍተኛ ወታደራዊ መኮንን ደረጃ የሚሰጠው ማዕረግ ቅደም ተከተልና የሚሰጥበት ሂደት ምን ይመስላል? አንድ ወታደር የመጀመሪያ ምልምል ሆኖ የኢትዮጵያ መከላከያ ሰራዊትን ሲቀላቀል መሰረታዊ ወታደር የሚል መጠሪያ ይኖረዋል። ይህ መጠሪያ ከሌላው የማህበረሰብ ክፍል የሚለየው ሲሆን ወታደር ከሚለው የአጠቃላይ ሰራዊቱ አባላት የወል መጠሪያ ጋር የተዛመደ ነው። አንድ መሰረታዊ ወታደር ቢያንስ ለ3 ዓመት ካገለገለ በኋላ ለቀጣይ ማዕረግ ብቁ ነው ተብሎ ከታጨ ወደ ምክትል 10 አለቃ ማዕረግ ያድጋል። በመሰረታዊ ወታደርነት የአገልግሎት ዘመኑ የጦር መሳሪያ መተኮስ፣ የተሰጠውን ግዳጅ መወጣት ኃላፊነት ብቻ የተጣለበት አንድ ወታደር ወደ ምክትል 10 አለቃነት ሲያድግ ግን ሌሎችንም የመምራት የማስተባበር ኃላፊነት ስለመኖር ተጨማሪ ስልጠናዎችን ይሰጡታል። ከዚህ ስልጠና በኋላ የጓድ መሪ ወይንም የምክትል ጓድ መሪ የሚል ኃላፊነት ይደረብለታል። አንድ ምክትል 10 አለቃ የሆነ ወታደር 2 ዓመት ካገለገለ በኋላ ክፍት የመሾሚያ ቦታዎች በሚባለው የሚኒስትሩ አሰራር መሰረት ከበርካታ አቻ ማዕረግ ካላቸው ሰራዊቱ አባላት ጋር ተወዳድሮ ወደ 10 አለቃነት ያድጋል። የኢትዮጵያ መከላከያ ሰራዊት ለአባላቱ ማዕረግ የሚጠቀምባቸው ምልክቶች ዓለም አቀፍ ሲሆኑ በምክትል 10 አለቃነት በትከሻቸው ላይ የሚቀመጠው የቪ ምልክት አንድ ብቻ ሲሆን የሙሉ 10 አለቃ ደግሞ 2 የቪ ምልክት ይሆናል። ከ10 አለቃ በኋላ የሚያገኘው ማዕረግ እድገት 50 አለቃነት ነው። አንድ የሰራዊቱ አባል የ50 አለቃ ማዕረግ ከደረሰ በኋላ ባለው አቅም ወደ መኮንንነት ወይም መጋቢ 50 አለቃ በሚል ከፍተኛ የበታች ሹም ውስጥ ይካተታል። የመኮንንነት ኃላፊነቶች ውጊያን የማቀድ ሀብት የማደራጀት እንዲሁም የመምራት ኃላፊነቶች አሉበት። መጋቢ 50 አለቃ በሚል በከፍተኛ የበታች ሹም ውስጥ በቴክኒክ እውቀት በቢሮዎች ውስጥ የሚሰሩ የሰራዊቱን አባላት ይመለከታል። እነዚህ አባላቱ በተለያዩ የቴክኒክ ስራዎች ውስጥና በሕክምናው ዘርፍ ውስጥም የሚሰሩ ይሆናሉ። በኢትዮጵያ መከላከያ ሰራዊት ውስጥ የ50 አለቃ ማዕረግ ላይ የደረሱ ወታደሮች በሚሰጣቸው የአቅም መመዘኛ ፈተና በየትኛውም ዘርፍ በተሰማሩ ሰራዊቱን የበለጠ ያገለግላሉ የሚለው ይለይበታል። ከዚህ የአቅም ምዘና በኋላ በመስክ ላይ በሚሰጥ ፈተና ችሎታቸው ተፈትሸው ወደ መጋቢ 50 አለቃና ወደ ምክትል 100 አለቃ ማዕረግ ይሸጋገራሉ። ባለሌላ ማዕረግና የመኮንን ማዕረግ የተቃውሞ የማዕረግ ደረጃዎች የመጀመሪያው ክፍል ባለሌላ ማዕረግ ሁለተኛው ክፍል መስመራዊ መኮንን የሻለቃ ማዕረግ ሲያገኝ ደግሞ ከፍተኛ መኮንን በመባል ተለይተዋል። ከዚህ በኋላ ያሉት ደግሞ ከፍተኛ መኮንን፣ ጀነራል መኮንን፣ ከፍተኛ ጀነራል መኮንን በሚል የተከፋፈሉ ናቸው። ከጀነራል መኮንኖች በላይ ያለው ማዕረግ ማርሻል ሲሆን ይህም ባለ 5 ኮከብ ነው። በተቋሙ ውስጥ ከመጋቢ 50 አለቃ እስከ ሻለቃ ባሻ ድረስ ያሉት ማዕረጎች የባለ ሌላ ማዕረግ ባማ በመባል ይጠራሉ። በመጋቢ 50 አለቃ ማዕረግ ላይ የምታዩት 3 ቪዎች ላይ ተጨማሪ ኮከብ የሚቀመጥ ሲሆን 3 ዓመት ካገለገለ በኋላ ወደ ሻምበል ባሻ ይሸጋገራል። ከዚያም ወደ ሻለቃ መጋቢ ባሻ፣ ሻለቃ ባሻ፣ ጁኒየር ዋራንት ኦፊሰር፣ ሲኒየር ዋራንት ኦፊሰር እያለ ያድጋል። አንድ ሲኒየር ዋራንት ኦፊሰር ላይ የደረሰ መከላከያ ሰራዊት አባል ከኮሎኔል ማዕረግ ካለው አባል ጋር ተመጣጣኝ ስልጣን ይኖረዋል። ኮሎኔል አጠቃላይ የመምራት እውቀት ይዞ ሲያድግ፣ ሲኒየር ዋራንት ኦፊሰር ደግሞ አጠቃላይ ቴክኒክ እውቀት ይዞ ያድጋል። እነዚህ ወታደሮች በአንድ የተለየ ጉዳይ ላይ ተለቅ ያለ እውቀት ስላላቸው ጀነራል ማዕረግ ያላቸውን ከፍተኛ መኮንኖች የማማከር ሚና ይኖራቸዋል። መጋቢ 50 አለቃ ለመሆን በተመረጡ ሙያዎች ውስጥ መሰልጠን ሲጠይቅ፣ የምክትል 100 አለቃ ስልጠና ደግሞ እንደ አጠቃላይ አመራር ሊሆን የሚያስችለው ስልጠና ያገኛል። አንድ የሰራዊቱ አባል የመጋቢ 50 አለቃ ማዕረግን ካገኘ በኋላ በምንም አይነት መንገድ ወደ መኮንንነት መሄድ አይችልም። በመጋቢ 50 አለቃነት ቀጥሎ ዋራንት ኦፊሰርነት ደረጃ ላይ ሲደርስ ጡረታ የሚወጣ ይሆናል። መኮንን ከሆነ በኋላ ግን አቅምና ችሎታው እስካለው ድረስ ባለ 4 ኮከብ ጀነራል ደረጃነት ድረስ ማደግ ይችላል። በኢትዮጵያ መከላከያ ሰራዊት ውስጥ የአየር ኃይል ማዕረጎች የሚለዩት እስከ መስመራዊ መኮንን ድረስ ያሉት ብቻ ናቸው። ይህ ባለ ልዩ ማዕረግ በመባለው መዋቅር ውስጥ ያሉት የማዕረግ ስያሜዎች በአየር ኃይል ውስጥ ሲሆን ምክትል 10 አለቃ የሚለው በጁኒየር ኤርክራፍት ማን፣ ከዚያ በኋላ ሲኒየር ኤርክራፍት ማን፣ ሊድ ኤርክራፍት ማን እየተባሉ ይለያሉ። ከምክትል 100 አለቃ እስከ ባለ 5 ኮከብ ጀነራል።
በኢትዮጵያ እውቅና ያለው ከፍተኛ ወታደራዊ ማዕረግ ባለ 5 ኮከብ ጀኔራል ሲሆን እርሱም ማርሻል ነው። የምክትል መቶ አለቃ ማዕረግ በሰራዊት ውስጥ እያገለገሉ የነበሩ ወይንም ደግሞ ከማህበረሰብ ውስጥ የሁለተኛ ደረጃ ትምህርታቸውን ያጠናቀቀና ፈቃደኛ የሆኑ ዜጎች ተመልምለው የእጩ መኮንነት ስልጠና ከወሰዱ በኋላ የሚሰጥ ነው። የሰራዊቱ አባላትም በምክትል 10 አለቃ ወይንም በ10 አለቃ ማዕረግ ላይ ያሉ የተለያዩ ትምህርቶችን የተማሩና የተመረቁ ከሆነ ተወዳድረው የእጩ መኮንነት ኮርስ በመውሰድ የምክትል መቶ አለቃ ማዕረግን ሊያገኙ ይችላሉ። በምክትል መቶ አለቃነት 2 ዓመት ያገለገለ የሰራዊቱ አባል ወደ መቶ አለቃነት ያድጋል። በዚህ ሁሉ ውስጥ ክፍት የመሾሚያ ቦታዎች የወታደሩ ብቃትና አፈጻጸም እድገቱን ለማግኘት የሚያስችሉ ናቸው። የመቶ አለቃ ማዕረግ ያገኘ አንድ የሰራዊቱ አባል እንዲሁ ያሉት የኃላፊነት አይነቶች ለውጥ ይኖረዋል። ይህ መስመራዊ መኮንን ውስጥ የገባ የመከላከያ አባል መኮንን ተብሎ ይጠራል። መስመራዊ መኮንን ምክትል መቶ አለቃና ሻምበል ናቸው። ሁለተኛው መኮንንነት ደረጃ ላይ ከፍተኛ መኮንን ሲሆን ይህም ሻለቃ፣ ሌተናል ኮሎኔልና ኮሎኔል ናቸው። ሶስተኛ መኮንንነት ደረጃ ጀኔራል መኮንን የሚባሉ ሲሆን ከዚያ በላይ ያሉትን የብርጋደር ሜጀር፣ የሌተናንት እና ጀኔራል ማዕረጎች ያካተቱ ናቸው። የሌፍትናንትና የጀኔራል ማዕረጎችን ያካተቱ ናቸው። አንድ ምክትል መቶ አለቃ የነበረ ግለሰብ ከ2 ዓመት አገልግሎት በኋላ ወደ መስመራዊ መኮንንነት ገብቶ የሙሉ መቶ አለቃ ማዕረግ 2 ኮከብ ያገኛል። ከዚህ በኋላ የግድ 4 ዓመት ማገልገል ያለበት ሲሆን ከዚያ በኋላ ወደ ሻምበል 3 ኮከብ ያድጋል። ከዚህ ጊዜ ውጪ ደግሞ በልዩ ሁኔታ የሚሰጡ የማዕረግ እድገቶችም ይኖራሉ። ይህ ግን በጣም ውስን ሲሆን አንድ ወታደር የተሰጠውን ተልዕኮ እየተወጣ ያለ ከሌላው በተለየ ሁኔታ ጀብድ ሲሰራ በልዩ ሁኔታ የቆይታ ጊዜው ሳይጠበቅ የማዕረግ እድገት ያገኛል። በቆይታው ወቅት የስነ ምግባር ግድፈት ያለበት ሰራዊትም ባለበት ይቆያል። በኢትዮጵያ መከላከያ ሰራዊት ውስጥ የመጨረሻው ማዕረግ ባለ 4 ኮከብ ጀኔራል ነው። ይህ ባለ 4 ኮከብ ጀኔራልነት ማዕረግ በፖለቲካዊ ውሳኔ መንግስት አስፈላጊ ነው ብሎ ባመነ ጊዜ እንደ መኮንኖቹ ብቃትና ችሎታ በተለያየ ጊዜያት ይሰጣል። ከምክትል መቶ አለቃ ማዕረግ በኋላ ግን ሁሉም ማዕረጎች በአየር ላይ ውስጥ በተመሳሳይነት ይቆጣጠራሉ። በአየር ኃይል ውስጥ በተመሳሳይነት ይቀጥላሉ። አንድ ግለሰብ ከምክትል መቶ አለቃነት ተነስቶ ጀኔራል ማዕረግ ለመድረስ ቢያንስ 30 ዓመት ሊፈጅበት ይችላል። የጀኔራል መኮንኖች በላይ ያለው ማዕረግ የማርሻል ማዕረግ ሲሆን ይህ ማለት ባለ 5 ኮከብ ነው። ክቡራትና ክቡራን ዩቲዩብ አድማጮች አጠቃላይ የወታደራዊ ሹመትን በማስመልከት ምን ያህል ውጣ ውረድ እንደሚያስፈልግ ጨምረም አጠቃላይ ጉዞውን በማስመልከት እስከ ጀኔራልነት ምን ያህል ፈታኝ ሰዓታት እንደሚያስፈልጉ ጨምረም ሁኔታዎችን የሚያስረዱበትን እስከ 30 ዓመታት ሊፈጅ እንደሚችሉ ጨምረም ነው። አጠቃላይ ጉዞ ከወታደርነት ጀምሮ ማለት ይቻላል እንግዲህ ብዙ ዓመታትን እንደሚፈጁ ጨምረም ነው። ይህን የወጡት መረጃዎችን በማስመልከት ሹመቶችን በማስመልከት ለእናንተ ይዤላችሁ መጣሁት። አብሬያችሁ ቆየሁት ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። በዚህ ቻናል ዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለሰዓታት አጠቃላይ ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ። ዕለታዊ መረጃዎችን በማስመልከት የኢትዮጵያ መከላከያ ሰራዊት አዲስ ምሩቅ ኃይሎችን ማስመረቁን የወጡት መረጃዎች ያሳያሉ። ሰሞኑን እንግዲህ በዚሁ በኢትዮጵያ ውስጥ የተሰሙት በዋናነት ሚዲያ ላይ አነጋጋሪ ከሆኑት በተለይ ከሰሜኑ ክፍል የትግራይ ህወሓት ልዩ ኃይል አባል የነበሩት በድጋሜ 6 የአፋር ቀበሌዎችን ወረራ መፈጸማቸው የምታወቅም ነው። ከዚህም ላይ ወደ 2000 በላይ የሚጠጉ የአፋር አርብቶ አደሮች መፈናቀላቸው የአደባባይ መረጃዎች ናቸው። በዚህ ውጊያ እስካሁን ድረስ ስለጠፉ ነፍሳትም ሆነ እንዳልጠፉ ይጥፉ የምታወቀው ነገር እንደሌለ የወጡት መረጃዎች ያሳያሉ። 6ቱን ቀበሌዎች ግን በከፍተኛ ተኩስ መቆጣጠራቸው የተሰሙት መረጃዎች ናቸው። ከዛም ትናንትና 2ቱን ቀበሌ ለቆ መውጣታቸው የምታወቁ ነው ሳለ በዛው ልክ ደግሞ ተቀብሮ የቆዩ ጦር መሳሪያዎችን ከደበቁበት ቆፍሮ እያወጡ እንደሆነና ምናልባት ወደፊት አሁንም እያጠቁ አፋር ላይ ሊቀጥሉ እንደሚችሉም በርካቶቹ ስጋታቸውን እየቀጠሉ ይገኛሉ። በተያያዘ መረጃ ደግሞም አቶ ጌታቸው ረዳ በዚህ ዙሪያ ህወሓት ላይ ከፍተኛ ማስጠንቀቂያና ትችት ሰንዝረዋል። ህወሓት ከዚህ የማይቆጠብ ከሆነ ይህ የመጨረሻውና ማብቂያው እንደሆነ የጦሩ መኮንኖች 2 ዋና አዛዦችንም ስማቸውን በመጥቀስም ከፍተኛ ተችቶታል። አቶ ጌታቸው ረዳ እያስተላለፉ ያሉት
የትግራይ ልጆችን ዳግም ለጦርነት ለመማገድ የሚሄዱበት ርቀት ከተጠያቂነት ከዚህ በኋላ እንደማያመልጡና እንደማይተርፉ ጭምርም ነው። ከዚህ በፊት በጦርነቱ ወቅት ወርቅና የተለያዩ ንብረት ስለዘረፉ በዛው ተጠያቂነት እንዳይሰፍን ህወሓት አሁንም ጦርነት እያወጀ የትግራይ ሰዎችን እያዘናጋ ለመቀጠል እንደሆነም ጭምርም ነው ፍላጎቱ። በአማራ ክልል የወልቃይትና የራያ መሬቶች ዙሪያ በዋናነት እንግዲህ ህዝብ ውሳኔ ይደረግ መባሉን ተከትሎ ህወሓት እስከዛሬ ድረስ ራያን በብዛት በግዳጅ የተቆጣጠረ ለቆ እየወጣ እየገባ መሆኑ የሚታወቅ ነው። ታዲያስ ምናልባት በቀጣይ ዙር ወደ አማራ ክልልም ዘመቻ ሊያደርግ እንደሚችል በርካቶቹ ስጋታቸውን እያስቀመጡ እንደሚገኙ ጭምርም ነው ሀሳባቸውን እየገለጹ ያሉት። ህወሓት የትግራይ ልጆችን የማገደ በጦርነት አብዛኞቹን አካል ጉዳተኛ መሆናቸው የምታወቅም ነው። በዚሁ በሰሜኑ ጦርነት ያለ ቁጥር ያላቸው ኢትዮጵያኖች ማለቃቸው የምታወስም ነው። ዛሬ የተሰሙትን መረጃዎችን በማስመልከት የኢትዮጵያ መከላከያ ሰራዊት አዲስ ምሩቅ ኃይሎችን ማሰልጠኑንና ማስመረቁን የወጡት መረጃዎች ያሳያሉ። ስለዚህ ጦርነት ይብቃ፣ ነገሮች በሰላማዊና በፍቅር በፊታዊ መንገድ ይፈቱ፣ ነገሮችን በውይይትና ወደ መቀመጫ ዙሪያ በማምጣት እንጂ በአፈሙዝ የመፈታ ነገር እንደሌለ ጭምርም ነው። ሌት ከቀን አፋር ህዝብ ምስኪን ህዝብ ነው። ምንም ከፖለቲካም ከምንም ንጹህ የሆነው ገበሬን ለምንድን ነው የሚያፈናቅሉት? አርብቶ አደሮች ስቃያቸውን እየበሉ ናቸው። ስለዚህ እነዚህ ሰዎችን ማፈናቀል ሳይሆን የተሻለ እድል ማመቻቸት ሲገባን በጣም በሚያሳዝን ሁኔታ እንደዚህ አይነት ድርጊት በዜጎች ላይ መፈጸም እንዴት ነው በማለት ነው በርካቶቹም የገለጹ ያሉት። የህወሓት ሰራዊቶች በአሁኑ ሰዓት 6ቱን የአፋር ቀበሌዎች መቆጣጠራቸው የተሰማ ሆኖ ሳለ መንግስትም ይሁን ህወሓት ማንኛውም ኃይል በሰላማዊ መንገድ ንግግሮች በማድረግ ችግሮችን ብፈታ የተሻለ ይሆናል። የእርስ በርስ ውጊያና እልቂት የባሰ ነገር ነው ይዘው መጣው። ስለዚህ ከጦርነት የሚገኝ ውጤት የለም። ከጦርነት የሚገኘው አንድና አንድ ሞትና ሞት ብቻ ነው፣ ሽንፈት ስለሆነ እርስ በርስ በመነጋገርና በመወያየት ጉዳዩን ወደ መቀመጫ ዙሪያ በማምጣት በሰላማዊ መንገድ መፍታቱ እንደሚሻለው ጭምርም ነው። እስካሁን ድረስ በርካታ ቁጥር ያላቸው ኢትዮጵያኖች ሞተዋል። ከዚህ በኋላ ሞት የሚባል ነገር መብቃት እንዳለበት ጭምርም ነው። በርካታ ቁጥር ያላቸው ኢትዮጵያኖች በማያውቁት ጦርነት ገብተው እየተማገዱ እንደ ቅጠል ሲረግፉ እንደነበረ ጭምርም ነው። ትላንትና በሰሜኑ ጦርነት ኮሮናን ተጨምሮ ኢትዮጵያ ኢኮኖሚን ምን ያህል እንዳናጋና የኢኮኖሚ ቀውስ እንዳመጣ ጭምርም በሀገሪቱ ደረጃ። ስለዚህ ግን ከዚህ ጦርነት መማር እንዳለብን ጭምርም ነው። ወደ መቀመጫ ዙሪያ ነገሮችን በማምጣት የአፈሙዝ ጉዳይ ማክተምና ማብቃት እንዳለበት ጭምርም የአደባባይ እውነታዎችና መረጃዎች ናቸው። እስከ መቼ እርስ በርስ ሰው እየተገዳደለ ይቀጥላል? እስከ መቼ ሰው እርስ በርስ እየተላለቀ ይቀጥላል? በማለትም ነው በርካቶቹም ሀሳባቸውን እያጋሩ ያሉት። ህዝቡም ጦርነት ቋቅ ብሎታል። የትግራይ ህዝብ ደግሞ በአሁኑ ሰዓት በብዛት ጦርነት ሰልችቶታል። ጦርነት በቃን እያለ ስለሚገኝ ስለዚህ ህዝቡ የማይፈልገውን ነገር በግዳጅ ወደ ጦርነት አታስገቡ። የደሃ ልጅ እያለቀ ነው፣ እንደ ቅጠል እየረገፈ ነው። ስለዚህ ይህ ጦርነት ማብቃት እንዳለበት በርካቶቹ የገለጹ ይገኛሉ። መከላከያ ሰራዊትም ቢሆን የሰው ልጅ ነው። ሁሉም ነገር ወደ መቀመጫ ዙሪያ መጥቶ በሰላማዊ መንገድ እንዲፈታም ነው በርካቶቹም ጥሪ ያቀረቡ ያሉት። በዚሁ በሰሜኑ ጦርነት በርካታ ክሳራ ወደ ሚሊዮን የሚጠጉ ኢትዮጵያኖች ያለቁበት ስለሆነ ስለዚህ ይህን ነገር ሊታሰብበት ይገባል። ጦርነት ማቆም ማብቃት አለበት። በተለይ ኢትዮጵያ ከምን ጊዜም በላይ ጦርነት አያስፈልጋትም። ነገሮችን በሰላማዊና በድርድር መፍታት እንዲቻልም አሁንም ነገሮችን በሮች ክፍት መደረግ እንዳለባቸው ጭምርም ነው። አፈሙዝ ጊዜ የአፈሙዝ አመለካከት ማብቃትና ጊዜው ማቆም እንዳለበት ጭምር በርካታ ምሁራኖችም ሀሳባቸውንና ጥሪያቸውን እያስተላለፉ እንደሚገኙ ጭምርም የአደባባይ መረጃዎችና እውነታዎች ስለሆኑ አጠቃላይ ያን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት በአሁኑ ሰዓት አፋር አካባቢ ያሉት ገበሬዎች ተፈናቅለው እንደሚገኙ ጭምርም ነው።